መጥፎ ጊዜ ነው ያሳለፍኩት። በዚህ አጋጣሚ ልጆቼንም በጣም አንዳንዴ የጎዳኋቸው ይመስለኛል። ትንሽ ሆነው ኃላፊነት መውሰዳቸው ራሱ ይሰማኛል። ከባድ ነው በጣም። ልጅ ነው። ልጆች እንደ ልጅ ነው ትሪት መደረግ የሚገባቸው። በጣም ከባድ ነው። እኔ አባታቸው ሆኜ ምናልባት እንደ አባትም እንደ እናትም ሆኜ ሊሆን ይችላል፣ ግን የእናትን እንትን ልተካ አልችልም በጭራሽ። እውነት ለመናገር እንደ ካራክተሬ ብዙም አልወደድኳትም። ተለምኜ ነው የሰራሁት። ማለት የመጀመሪያ ልጄን ስወልድ ድራፍት ያምረኝ ነበር። ድራፍት ጠጣ። የእውነት በጣም ጠጣ ነበር። አምሮት ናት። አይ ከአንድም አታልፍም እኮ ያው ግን ትልቁ ደብሎ ሳልመን ካልሆነ ቺክን ምናምን ፒዛ ምናምን ካልሆነ በቃ ምንም የሚዘጋኝ አበሻና ፈረንጅ ነው። እንዶች በሚሰሩ ስተት የሚከፈል ዋጋ አለው ታሪኩ። የኔ ካራክተር ሴት ልጆች ቦይፍሬንዳቸውን ወይም የሚያምሩትን የፍቅር ጓደኝነት ምን ያህል ዋጋ እንደሚያስከፍላቸው የምታስተላልፍ መልእክት አላት። ሲንግል ፋዘር ሆኜ ነው ልጆችን ያሳደግኩና ያ በአንድም በሌላም በጣም ጎድቶኛል እኔን እና ማንም ሰው እንዲማርበት ፈልጋለሁ። ሰለሞን ግን በየቀኑ ስራ ላይ ነው ያለው። ስራ ላይም ሆኖ ግን የሆነ ሰዓት ላይ ቤት ታገኘዋለሽ። ህፃናቴ ነው የሚያቀኝ ሁሉም ሰውና በጣም ይጨንቀኛል። ክምር የሚል ሰው አልወድም በባህሪ። ድምጼ ሻከር ይላል፣ ደስ ይላል። ግን ድምጽ አለ ተብሎ ዝም ብሎ ማንጎራጎር በጣም ኃጢያት ነው። በአባይ ቴሌቪዥን ወደ እናንተ የሚደርሰውን የሰከላ ሾው እየተከታተላችሁ ትገኛላችሁ። ቀጣይ እንግዶቼ የፊልም የምታውቋቸው የፊልም ባለሙያዎች ናቸው። አንተነህ የተሰኘ ፊልማቸውን በቅርቡ ወደ ሲኒማ አስገብተዋል። በደማቅ ሁኔታ አስመርቀው በድፍረት ራሳችሁን አስተዋውቁ ልበላችሁ። ቤቲ ከአንቺ ልጀምር። ተዋናይት ቤተልሔም ከፍያለሁ እባላለሁ። ተዋናይት ህይወት ጌታሁን። አምባዬ ወንዴ እባላለሁ። በሙያዬ ነርስ ነኝ፣ ግን ያው የመጀመሪያ ስራ ነው ስመጣ። አሁን አስተዋውቁ ያልኳቸው ለአንተ ብዬ እንደሆነ አታውቃለህ። ከጀርባ ያለ ሰው ራሱን ማስተዋወቅ ግዴታ ነው። እነሱ ያው ኦልሬዲ እንደዛ ከሆነ ያው እኔ በሙያዬ ነርስ ነኝ። እዚህ ሀገር እያለሁኝ ወደ አሜሪካ ሀገር ከመሄዴ በፊት አስተማሪ ነበርኩኝ። ለአንድ ዓመት አስተምሬያለሁ። ቋንቋ ነበር ያስተማርኩት። አይ ቲንክ ያ ረዳኝ መሰለኝ። ከስነ ጽሁፍ አልተለየሁም እስከ መጨረሻው ድረስ ማለት ነው። እና እጽፋለሁ፣ ግጥም እጽፋለሁ፣ እንደገና ደግሞ ድርሰቶችን እሞካክራለሁ። ግን ይሄኛው ስራዬ ግን ምንድነው የሆነው? በቃ እንዲህ እየጻፍኩት ስቶሪው እየሳበ መጣ እና የሆነ ነገር በቃ ወደ 40 ገጽ አካባቢ ሲደርስ ይሄ ነገር ወደ ፊልም መቀየር ይችላል በሚል የሆነ ባለሙያ በዚህ አጋጣሚ ደሳለኝ ኃይሉ ይባላል። በጣም ማመሰግነው። ቤቴ መጥቶ አሳየኝ እንዴት እንደሚጻፍ ማለት ነው። የፊልሙን ጽሁፍ ወደ እናንተ ሲመጣ በቃ ይሄ ነገር ይሄ መልእክት የምትሉት ነገር እንዴት ነበረ? ምን አገኛችሁበት? እኔ የፊልም ስክሪፕቱ ወደ እኔ ሲመጣ ከረጅም ጊዜ በኋላ ነበር የመጣው፣ ላይክ ከ10 ዓመት በኋላ እና ስክሪፕቱን ሳነበው የእውነት የኔን ካራክተሬን በጣም ነው የወደድኳትና ኢቭን ካስት ያደረገኝን ሰው በጣም ነው ያመሰገንኩት። ማለት ቆንጆ ካራክተር፣ ደስ የምትል ካራክተር ናት፣ የምታስተምር ካራክተር። ስፔሻሊ በጓደኝነት ላይ ካራክተሯን መግለጽ ይከብደኛል በእውነት። ማለት የምትወደድ ካራክተር የሆነች የተማረች፣ ይሄ ምክሯ ማይሰለች፣ ይሄ ምክሯን አክሰፕት አድርገሽ አክሰፕት ካደረግሽ በኋላ በደንብ ነው በቃ ማለት አንቺ ላይ እንትን የሚለው አስተዋጽኦ ያደርጋል የሷ ምክር። እና በጣም እኔ ካራክተሪን በጣም ነው የምወዳት። ዶክተር ካራክተር ናት። እንደሱ አይነት ብዙ ጓደኞች አሉ። ይብዙ ነው የምለው እንደዚህ አይነት ጓደኞች ማለት ነው። እና ሁሉም ገብቶ ማየት አለበት በእውነት። ይሄንን ፊልም ሞር ቤተሰባዊ ድራማ ነው። ሁሉን ነገር ይነካል፣ ብዙ ነገር ትዳርሽን የሚነካ ነው እንዳልኩሽ፣ ጓደኝነትንም እዛ ጋር ደግሞ የሆነ ደግሞ ህመም አለ። ገብቶሻል? ህመምሽን ሼር የምትደራረጊበት በጣም ቆንጆ ፊልም ነው። የመጀመሪያ ልጄን ስወልድ ድራፍት ያምረኝ ነበር። ድራፍት ጠጣ። የእውነት በጣም ጠጣ ነበር። ማለት ያምረኛል፣ እፈልጋለሁ። ቡና አልጠጣም ነበር እውነት ለመናገር። ከዛ ግን ይሄ ሁለተኛ ምናምን ስትይ እየገባይ ሰዎች አድቫይስ እያደረጉሽ ያው ስታነቢም ታያለሽ።
እየቀነስኳት መጣ። የቀነስኳት ግን አልዋሽም 3ኛ ልጄ ላይ ነው ችግር አፍቶታል እና አለው ማለት ጥሩ ያልሆነ ነገር አለው እኮ ግን አንዳንዴ እግዚአብሔር ያውቃል ብለሽ የምትጠቀሚው ነገር አለ አይደል? ዋናው ከላይ ራሳችን ብዙ ነገር ያምራል። በእርግዝና ወቅት የተለያየ ነገር ያምሮት ናት። አይ ከአንድም አታልፍም እኮ ያው ግን ትልቁ ደብሎ እሷ አንድ ትልቁ ያንቺ ተሞክሮ እንዴት ነበር? በእርግዝና ወቅት በዛው ምን ያምርሽ ነበረ? እኔ እንኳን እርግዝና ላይ ያው 1-3 ወሬ ትንሽ በጣም ያመኛል። በጣም ሁኔታና ግን በደንብ የሚያምረኝ ምግብ ነው። ምግብ በደንብ ነው የሚያስበላኝና በጣም ወፍራለሁ። በዚህ ግዝፈቴ ላይ በጣም ኪሎ ጨምራለሁ። በጣም ነው የሚያስበላኝ። ምግብ ነው የምወደው። በመጀመሪያው ልጄ ይሄ ሽሮ ምናምን ብቻ ነበር። በሁለተኛው ደግሞ ይናል እንትን ሳልመን ካልሆነ ቺክን ምናምን ፒዛ ምናምን ካልሆነ በቃ ምንም ነው የሚዘጋኝ። አበሻና ፈረንጅ ነው እግዚአብሔር እና ሽሮ ነበር። በዚህኛው ደግሞ በቃ የሚያምረኝ እንደዛ ራይስ ነገር ምናምን ነበረ። ሞር ምግብ ላይ ቡና ግን ራሱ ነው የሚከለክለኝ። እስከ 3 ወር ራሱ ይከለክለኛል። ግን ሳይንሳዊ ነገር እከተላለሁኝ እንዳለችው እሷ እያነበብን ምናምን እንዳለችው ትንሽ ሳይንሳዊ ምግቦች ምናምን አበዛለሁ። የጤና ነገር ብሮኮሊ ምናምን፣ ስኳር ድንች መብላት፣ ባቄላ የሚባሉ ነገሮች እርግዝና ላይ ፎከስ አደርጋለሁ። ሳይንሳዊ ምግቦች ላይ በጣም ያለው እና ቡናው ግን ከ4 ወር በኋላ ምናምን እጠጣለሁ ምግብ። ወደ ፊልሙ እንምጣና ገጸ ባህሪሽን እንዴት አገኘሻት? ስለ ፊልሙ ምን የምትይው ነገር አለሽ? ፊልሙ በጣም ደስ የሚል በጣም ጠንካራ ትልቅ ይዘት ያለው ወቅታዊ ስልሽ እንደዚህ ዝም ብሎ ወቅታዊ አይደለም። እንዳለው ሁለቱም ስለገለጹት ነው። በጣም ባለትዳሮች ያዩታል አይደለም። ብዙ ሰዎች እየጨረሰ ያለ በጣም ብዙ ቤቶች በየሆስፒታሉ ያስተኛ ታሪክ ነው። ታሪክ እንዳይወጣብኝ ነው እንደዛ ምልሽ እና ሴቶችን የሚያስደነግጥ የሚያስብል ሁልጊዜም ደግሞ ባለትዳሮች እንዴት መወያየት እንዳለባቸው ጥቃቅን የሚባሉ ነገሮች እንዴት ዋጋ እንደሚያስከፍሉ በቸልተኝነት የሚታለፉ ነገሮች ርቀው ሄደው ትልቅ ቤተሰብ እንደሚያፈርስ በትክክለኝነት ይሄ ፊልም ያሳያል። ንቀት እንዴት የሚያደርግሽ ነገር ነው። እንደኔ ካራክተር ደግሞ ስትጠይቅኝ እውነት ለመናገር እንደ ካራክተሬ ብዙም አልወደድኳትም። ተለምኜ ነው የሰራሁት ማለት ካራክተሯ ፊት ታረጋታለች ተብዬ እውነት ለመናገር እንደዛ ጠልቻ ተሳቅቄ የነበረውን ስራ እንደምተውናት አውቀዋለሁ እኮ ግን እንደ ካራክተር አልፈለኳትም ነበር። እግዚአብሔር ይስጠው ዳይሬክተሬ ኤቢ በጣም ጎበዝ ስለነበረ ነፍስ ዘርቶበት ፊልሙን ሳየው ደግ አደረኩኝ ብያለሁኝ ከተወንኩት በኋላና ተጣምረን ጥምረቱን ክሩን ሳየው እንዴት ፍሎ እንዳረገ ታሪኩን ሳየው ተዋናዮቹ እንዴት እንደተዋቀርን ሳየው እንኳን ሰራሁት ብያለሁ። ከዛ በኋላ ትንሽ ለዚህ ዘመን ለወጣቱ ፍቅረኛሞች ጥንዶች በሚሰሩ ስህተት የሚከፈል ዋጋ አለው ታሪኩ። የኔ ካራክተር እንደ ካራክተር እዚህ ዘመን ላይ ያሉ ሰዎች ሴት ልጆች ቦይፍሬንዳቸውን ወይም የሚያምሩትን የፍቅር ጓደኝነት ምን ያህል ዋጋ እንደሚያስከፍላቸው የምታስተላልፍ መልእክት አላት። ስለዚህ የሆነ አሻራ ጥላ ስለምትሄድ ካራክተሯ ደስ ብላኛለች። ስለዚህ እንደ አጠቃላይ ግን ፊልሙ ጠንከር ያለ ስለሆነ ደስ ብሎኛል። ቆንጆ ስራ ነው። እንዴት ነበር ይሄኛው ግን? እኔ ያው እንዳልኩሽ ከ10 ዓመት በኋላ ነው ወደ ሲኒማ የመጣሁት። አይነት ስሜት የለኝም ሁሌ እንዳለች ነው መስሎኝ። እንደዚህ ስራችን ሁሌ ስለሚታይ እኮ ነው ስለሚታይ ሁሌ ያለ እና ከዛ በኋላ ስለሆነ ለኔ በጣም ከብዶኛል እውነት ለመናገር። ያው ልጆቹን ትቼ ወጥቼ አላቅም። ያው እዛው ትሰሪያለሽ የተገኘውና አጫጭር ነገር እንጂ እንደዚህ ራቅ ብዬ የቆየነው 16 ቀን ነው። እና አጋጣሚ ሆነው ደግሞ ከሂዊ ጋር ሶል ካስት ነበረው ናዝሪት። ልክ እሱ በመጣ በማግስቱ ነው እኛ ደግሞ ሐዋሳ አብረን ይሄድ ነው ማለት ነው። እና የእውነት በዚህ አጋጣሚ በጣም አመሰግናለሁ ባለቤቴን። እሱ ነው 16 ቀኗን ያው እየሰራ ነው። ቢሆንም ግን ኦልሞስት ትቶታል ማለት ትችላለሽ እነሱን ቴክ ኬር ሲያደርግ የነበረውና ከባድ ነው ለኔ ከብዶኛል። ግን ደግሞ ያው ቆንጆ ስራ ነው እንዳልኩሽ። ካራክተሪን በጣም ወድጃት ነው። ሆል ክሩ በጣም በቃ ፍቅሮች ናቸው። የእውነት በጣም ትናንሽ ልጆች ናቸው ማለት ከኔ እድሜ በታች ናቸው። ክሩ ላይ ብዙ ቦታ በጣም ትናንሽ ናቸው። በጣም ኢነርጂ ፉል ናቸው ማለት በቃ ይሄ ተናበን ልክ ሂዊ እንዳለች ተናበን ነው ከዳይሬክተራችን ጋር ከካሜራማኑ ጋር ከተዋናዮቹ ጋር ከሁሉም ጋር ተናበን ቆንጆ ስራ ሰርተናል።
እና ያንን ትረሻዋለሽ ማለት ይሄ እስከ ዛሬ 10 ዓመት ቁጭ ያልሽውን ነገርሽን ይሄ የልጆችሽ መናፈቅ ምናምን የእውነት እኔ ረስቼው ነበር። ስራዬ ላይ ነበር ፎከስ ሆኜ ሰራ የነበረውና እንግዲህ ተጋበዙልን፣ እየገባችሁ ይሁልን፣ አስተያየት ስጡን። አዎ በጣም በእውነት ሁሉም ደግሞ ከኔና ከሂዊ አክቹሊ ሜን ካራክተሯም ልጅ አላት። ያው ልጆች ትቶ ሲወጥ ያለው ስሜት ከባድ ነው። ስለዚህ በዛ ውስጥ ሆነን ቆንጆ ስራ ሰርተናል ብለን እንግዲህ ይሄው እዚህ ላይ አይደል። ስለዚህ ይሁልን ከሶል ጋር ልጅ ተረካክባችሁ ነው ስትመለሽ ይጎደለ በመጣ በማግስቱ ተዋጨለች ነው ተረከብሽ? አይ ምንም የለም። ያው ትንሽ መፈነካከት ነበር። ወንዶቹ አይደል ተፈነካክተዋል። እሱ አይቀርም። በተረፈ ግን እውነት ቴንኪው በጣም ሶል ሙያተኛ ስለሆነ የሚያውቀው ስለሆነ ይረዳዋል። እንዴት አይነት ባል ነው? እኛ ተዋናይነቱን ነው የምናውቀው። ምርጥ ተዋናይ ነው። ጥሩ ባል ነው። ጥሩ አባት ነው። በጣም ፈኒ ነው። ሳፖርተር ነው በጣም የእውነት ምን እንጃ መግለጽ አልችልም። እንደ አባትስ እንዴት አይነት አባት ነው? እግዚአብሔር ይባረከው በእውነት ማለት እግዚአብሔር ነው አይደልብን የሚጠብቀው ማለት ነገ ምን ሀፕ እንደሚያደርግ አታውቂም። ትዳርሽ ውስጥም ብዙ ነገር ላይ ምን እንደሚፈጠር አታውቂም። ያው እግዚአብሔር ግን ልቡን ይጠብቅለት። የእውነት በጣም በቃ ምስጉን ሰው ነው። በቃ ይሄን ማለት አይ ብዙ መጎራት አለበት ላይ ያይዝሽ ብዙ ማለት ባልልሽ ግን የወታደር ልጅ ነሽ አንቺ አይደል? አልተሳሳትኩም። ጥሩ ቃለ መጠይቅ ነበራችሁ የራሳችሁ የሶል የዩቲዩብ ቻናል ላይና አይቼዋለሁ በደንብ። የወታደር ልጅ ሲሆን ወታደር ግዳጅ ላይ ብዙ ጊዜ የመሆን ብዙ ቅርበት ያለ መኖር ነገር ሊፈጠር ይችላል። ያንን አባትነት ሶል ላይ ታይዋለሽ ልጆቹ ጋር ያለውን ነገር? ወይ በጣም አይገናኙ በእውነት ምንም ማለት ያው የኔ አባትም ለኔ ብሎ ነው ገባሽ? ጦር ሜዳም ብሎ የሚመጣው ከብዙ እሳት ጋር እየታገለ ያው ለኔም ነው ለአገሩም ሲል ነው። ግን አይገናኝም ማለት እኛ አባታችን ጊዜ አይሰጠንም ነበር እውነት ለመናገር። ያው እንዳልኩሽ ስራ ላይ ነው 3 ወር 4 ወር ከዛ በላይም ሊሆን ይችላል መቶ ሚያይን ጊዜ ማለት ነው። ሰለሞን ግን በየቀኑ ስራ ላይ ነው ያለው። ስራ ላይም ሆኖ ግን የሆነ ሰዓት ላይ ቤት ታገኘዋለሽ። ከልጆቹ ጋር ሲላፋ ከልጆቹ ጋር ሲጫወት ጀስት ፈን ሲያደርግ ታየዋለሽ። ገብቶ ሲያግዝሽ። በዛ ላይ ደግሞ በጣም ጎበዝ ባለሙያ ነው። እችን ነገር ደገምኳት ደጋግሜት በእውነት በጣም ነው በቃ ሳፖርት የሚያደርገኝ እርግዝናዬ ላይ። አንድ ቀን እኔ ሆስፒታል እችን ነገር መናገር ስለምፈልግ ነው። ሴቶች እርግዝና ላይ ብዙ ጊዜ አብዛኞቹን የማውቃቸው በእኔ አካባቢ ያሉት ባላቸው ስራም ሆነም አልሆነም ብቻቸውን ነው ሆስፒታል የሚሄዱት። ገባሽ? ይሄ ፎሎ አፕ ሲያደርጉ ማለት ነው። ሰለሞን ግን አንድ ቀን የእውነት እኔ እግዚአብሔር ይመስገን ሁሌ አለ ማለት ይሄ ቅድሚያ ይሰጥሻል። ስራ እኮ መስራት አለበት አይደለ? ግን ቅድሚያ ይሰጥሽና እኔ 3ቱንም ስወልድ አንድ ቀን ብቻዬን ሄጄ አላውቅም። እግዚአብሔር በሚያውቀው ነው የምልሽና ሴት ስፔሻሊ እርግዝና ላይ ትፈልጋለች አይደለ? ይከፋል። የሆነ ቤተሰብሽን ታስታውሻል። ብዙ የምታስታውሻቸው ነገሮች አሉና ባሎች በቃ ከሴቶች ጎን ቢሆኑ ስፔሻሊ ይሄ እርግዝና ላይ አራስ ቤት ላይ ከአራስ ቤቱ ግን ይልቅ ይሄኛው ላይ በቃ መደገፍ አለባቸውና አንድ ቀን ብቻዬን ሄጄ አላውቅም። በእውነት ነው የምልሽ እና በቃ ጥግ ድረስ ነው እግዚአብሔር የባረከው። ያው እግዚአብሔር ልቡን ይጠብቀው። ዋናው እሱ ነው። ጎበዝ ባለሙያ ነው። በጣም አድናቂው ነኝ። አንድ ከሱ ጋር የመስራት እድል ባገኝ ከሸፈብኝ አንድ ተፋገኛለሁ እያስባለሁ። ህይወትስ እንዴት ነበር ያንቺ? የኔም እንደዛው ከባድ ነበረ። ያው ወለድኩኝ ተነሳው ወቅቱ እንደዛ ነበር። የኔ ልጄን ወልጄ ተነስቼ ሰውነቴን አስተካክዬ ምናምን ያው ተደጋጋሚ ስራዎች የመጡበት ሰዓት ነበረ። እንዳለች ደብረ ዘይት ነበርኩኝ ከሶል ጋር። ወዲያው ጨርሰን ሐዋሳ ሆነ። ሐዋሳ የተወሰነበት መንገድ ያው እንትን ናት፣ የጥበብ ሀገር ናት ሐዋሳ
እንደምታውቂው ኪነ ጥበቡን ሁሌ ታግዛለች። ለኢንዱስትሪው ትንሽ ቫይቧ በጣም ያምራል፣ ለፊልም ስፔሻሊ እና አቀባበላቸውም ደስ ይላል። እንዳለውም አየሩ ጥሩ ነው እዛ። ስለዚህ ወደዛ ሽፍት ሲያደርጉብን ድንገት ነው፣ እኛ አልተዘጋጀንም። እኔ አራስ ልጅ ጥዬ ነው የሚሄደው። በነገርሽ ላይ ትንሽ ልጅ ነው ጥዬ የሚሄደው። የተወሰነው ውሳኔ አወዛጋቢ ነበር። ቤቲ ምን አለች ምናምን እየተባባለ ለምን እሷ ልጆቿ ስላሉ ምን እናርጋልኩና እግዚአብሔር ይመስገን ልጄም ትልቅ ስለነበረች ትንሽ ከልጆች ጋር ጥዬ መወሰን ስለነበረብን እንደ ስራም ወደ ስራው መመለስን በደንብ ስላለብን ተነስተን ሄደን ተመስገን ምንም አይልም። ጥሩ ጊዜ ነበረን። ክሯችን በጣም ጥሩ ነበሩ። ወጣት ልጆች ናቸው። አሁን ላይ የድሮ ይሄ ፎከስ አድርገው ስራ ላይ የሚሰሩ ልጆች ናቸው አሁን ያሉት ልጆችና ኢነርጂያቸው አሪፍ ነው። ያንን ስታይ ትረሻዋለሽ። እንደነገርኩሽ ኢነርጂያቸው በጣም ከባድ ነበር ልጆቹና መስራትሽ ደስ ይልሻል። ያው እንደ እናት ልጆችን ጥሎ መሄድ ያሳስባል። እንደ እግዚአብሔር ቸርነት ደግሞ ጠባቂው እሱ ነው። ስንተኛ ሜት እናቸዋለን። ድብን ያለ እንቅልፍ ስንተኛ ወደ ሞት ሄደን ስልክ እንመለስ ይሄዱ ምን እየተደረጉ እንደሆነ አናውቅም። ስለዚህ አምነሽ ለእግዚአብሔር ሰተሽ አንቺ በምትችው ደግሞ ቴኬር የሚያደርግልሽን ነገር ማኔጅ አድርገሽ ትሄጃለሽ። ስራ ነው፣ የአርት ህይወት ይሄ ነው፣ ሁሉም ያውቀዋል። ስለዚህ በዛ መንገድ እንሄድ ነው። እንዳጠቃላይ ክሩ በጣም ደስ የሚል ጊዜ ነበረን። ፊልማችሁ ምን ላይ ነው ያለው? ሲኒማ ቤት? አሁን በሁሉም ሲኒማ ቤቶች ገብተዋል። ከተመረቀ በኋላ አይ ቲንክ ከዛሬ ሳምንት በፊት በሁሉም ሲኒማ ቤት እየታየ ነው። ድጋሚ ደግሞ በታላቅ ድምቀት ሐዋሳ ሄደን እናስመርቃለን። ሌላም በትልልቅ በሱ ሀገር ስቴቶች አሉ፣ እሱ ይገልጸዋል። በትልቁ ለምርቃት በዝግጅት ላይ ናቸው። ሁሉም ስቴቶች ላይ ይታያል። ያው ይነግርሻል እሱ። እኔ ሲያትል ስለምኖር መጀመሪያ ሲያትል ይታያል። ኦገስት ላይ አስቤያለሁ። ኢንድ ኦፍ ኦገስት ተማሪዎች ወደ ትምህርት ቤት ከመግባታቸው በፊት ቤተሰቦችም ሳይጨናነቁ እንዲያዩት ሲያትል ኦገስት ኢንድ ኦፍ ኦገስት ላይ አስቤያለሁ። ከዛ ወደ ዳላስ ሴፕቴምበር አካባቢ ሄዳለሁ ብያለሁ። እንደገና ደግሞ ወደ ዋሽንግተን ዲሲ እና ሜሪላንድ ኤሪያ ላይ ደግሞ አሳያለሁ። ዴንቨር አስቤያለሁ። ሚኒሶታ አስቤያለሁ። እንግዲህ ሰው ከተገኘ ነው። እንደገና ኔበር ስቴት አለች እዛ ከኛ ከሲያትል ዋሽንግተን ቀረብ ብላ በመኪና የምንሄድባት ኦሪገን ፖርትላንድ የሚባል አለ። እዛ አስቤያለሁ። ጓደኞች ስላሉኝ ኦልሬዲ ለዛ ትብብር እንደሚያደርጉ ነግረውኛል። ካናዳ ኤድመንተንና ቶሮንቶ ነው አሁን ላሳብኩተኝ። ሁለቱ እንትኖች ሀገሮች ሁለቱ ስቴቶች ሄዳለሁኝ። ከዛ እንግዲህ ክሩ ጋር እየተነጋገር ነው ወደ አውሮፓ ምናልባት ይዞ የመሄድ ነገር አለ። አውሮፓ ይታያል ብዬ አስባለሁ። ምክንያቱም እኔ ማንኛውም ኢትዮጵያዊ ባለበት ነገር ይሄ ሙቪ ተደራሽ እንዲሆን እፈልጋለሁኝ። ምክንያቱም እንዲማሩበት እፈልጋለሁ። ብዙ ነገር ዋጋ ተከፍሎበታል። ስለዚህ ሁሉም ሰው እንዲያዩ ይገባል ብዬ አስባለሁ። ምክንያቱም ይማሩበታል፣ ያገኙበታል። ብዙ ነገር ነው የሚያገኙበት ብዬ ነው የማስበው። ቅድም እንዳልኩትኝ ይሄ ኮሚኒኬሽን ቤሪየር አለ። በአሁኑ ሰዓት ዲቮርስ ሬት እየበዛ የመጣው የኮሚኒኬሽን ቤሪየር ስላለ ነው። እና ያ ኮሚኒኬሽን ቤሪየር መገታት አለበት። ስፔሻሊ ልጆች ከተወለዱ በኋላ ዶንት ዲዘርቭ ያን እንደዛ አይነት እንትን። እኔ ሲንግል ፋዘር ሁኜ ነው ልጆችን ያሳደግኩና ያ በአንድም በሌላም በጣም ጎድቶኛል እኔን። እና ማንም ሰው እንዲማርበት ፈልጋለሁ። ፊልሙ በዛ ቤዝድ ሆኖ አይደለም፣ ግን ካለኝ ኤክስፒሪየንስ ግን ማንም ሰው ቢሆን ካገባ በኋላ አለማግባት ነው የሚሻለው። መጀመሪያ ላይ ደግሞ ከተገባም አለመውለድ ነው የሚሻለው። ከወለዱ በኋላ መለያየት በጣም ጥሩ አይደለም እና ሊማሩበት ብዙ ነገር የሚማሩበት። በነገራችን ላይ ጓደኝነት፣ ጥሩ ጓደኛ ምን አይነት ጓደኛ ነው፣ መጥፎ ጓደኛ ምን አይነት ጓደኛ ነው፣ ትዳር ላይ ያለው ፑር ኮሚኒኬሽን ምንድን ነው፣ ኢንፊዴሊቲ ምንድን ነው፣ ከትዳር በላይ መሄድ ምንድን ነው እና ያን ሁሉ አጠቃላይ የያዘ ነው። ስለዚህ የተማረም ያልተማረም ብትይው ወታደርም ሐኪምም ብትይው ሊያዩ ይገባል ብዬ አስባለሁ እና ይማሩበታል፣ ያገኙበታል ብዬ ነው። በጣም በጥራት ነው የተሰራው። በጣም ጥሩ ስቶሪ ነው። እኔ ሁሉንም ሪከመንድ አደርጋለሁ። እሺ ህይወ ወደ አንቺ ልምጣና በጣም ልዩነትን አቻችላ ፍቅር ከሆነች ቅድም ሐዋሳን አድንቀሻል። ወሎ እንደሴን በቃ ያ ወለየነት የታወቀ ነው። ሁሌም ከሁለት አይነት እምነት ውስጥ እንወለዳለን። ፈልገነው አይደለም። ሁሉም ሰው ያው ልጅ ሆኜ ነው ማለት ነፍስ አላቅም። ከክርስትናም ወደ እምነት የመጣሁበት መንገድ ነፍስ አላቅ ነው። ካወቅኩ በኋላ ግን አካባቢ በእስልምና ህይወት ውስጥ ነው የኖርኩት። ባህሉን እያየሁኝ አላቅም። ስለ ወሎ ምን ብዬ እንደማወራ አላቅም። ወሎ ብቻውን ባቲ ብቻ አይደለም፣ ደሴ፣ ኮምቦልቻን፣ ይሄ ራያ ቆቦ፣ ወልዲያ ምናምን ሁሉን ነገር ደርሼበታለሁ፣ ተምሬያለሁ ምናምንና ሁሉም አሪቡ ነው ወሎ። ይሄ እውነት ነው። እንግዲህ ሄደሽ ከሆነ አላቅም። መሳቅ ነው፣ መሰብሰብ ነው። ትንሽ ከሆነ ሰው ጋር አሁን በነፃነቴ ነው የሚያቀኝ ሁሉም ሰውና በጣም ይጨንቀኛል። ክምር የሚል ሰው አልወድም።
እና ሁሉም ግሩፕ ላይ ይሄ የወሎዬዎች ባህሪ ነውና መገለጫችን ነው። ወሎ በሳቅ አሪቡ በማለት በነፃነት በግልጽነት ይታወቃልና ያደኩበት ማህበር በጣም ነው ደስ የሚል ነፃነት ሰጥቶኛል። አብሮ መብላት፣ አብሮ መጠጣት፣ አብሮ መኖርን፣ እምነት መቻቻልንም ሁሉንም ነው ወሎ ያሳየኝና ያው ከውበትም ጋር ይያያዛል። እሷም አንዷ ናት። ድምፅ ሞክረሽ ታውቂያለሽ? ድምፅሽ በጣም ሻከር ማለቱ በጣም ነው የምወደው። አዎ ድምፄ ሻከር ይላል፣ ደስ ይላል። ደስ የሚል ግን ድምፅ አለ ተብሎ ዝም ብሎ ማንጎራጎር በጣም ኃጢአት ነው። ምንስ ጥበብ ማለት ሲሰጥሽ ነው በነገርሽ ላይ እና አንድ ሰው ጋዜጠኛ መሆን ስለፈለገ ብቻ መሆን አይችልም። ድምፃዊ መሆን ስለፈለገና ድምፁ ስለሻከረ ብቻ ዘፋኝ መሆን አልችልም። በዜማስ ድምፄን ስሜን አልጠራም። በዜማ አይደለም ዘፈን ማለት ነው። ህይወት እስቲ በዜማ ሞክሪ ብትይ ታርቄ ነው ሞቶ እና በጣም ብዙ ሰው እንድዘፍን ዘፋኝ የሚመስለው ሰው አለ። ዘፈን እንድዘፈን ይሞክራልና እንደምታቀናብሩ ካላችሁ አቀናብራችሁም ቢሆን የሆነ ዜማ አሰሩኝ ከፊልሙም ላይ ወስዳችሁ ግን ይለኛል ዜማ አልችልም በቃ የዘፈን ዘር አሁን ሰምቼ አብሬ ሊሆን ይችላል እኮ የምለው እንጂ ብቻሽም ካልሽ በቃ የተደበደበ ይሁን በር ምን ይሁን የኔ ድምጽ ብትሰሙ እንዴት እንደሆነ እና ሞክሬ አላውቅም። ብዙ ሰው ግን ይለኛል ካመሽ እሺ ይቅር ትተናል። እኔ አምኛለሁ። እኔ አልደፍርም። ሌላም ሰው ነው የምመክረው። ዝም ብሎ የሆነ የዘፈናችሁ እየመሰላችሁ አትዝፈኑ፣ ድምጻችሁ ያምራል ስትባሉ። እሺ ወደ አባትነት ልምጣ። ብቻ ልጆችን ማሳደግ ወንድ ሆኖ ለሴት ነገሮች ትንሽ ቀለል ይላሉ። ያው እናትና ልጅ ጋር ብዙ የተሳሰረ ነገር አለ፣ ከወንዶችም ጋር እንደዛው። ግን እንደ ሴት ብዙ ነገር ይቀላል ብዬ አላስብም። አላቅም፣ እንዴት ነው? ሆነ ለመናገር እኔ መቼም በዛ ሀገር ላይ ያሳለፍኩት ታፍ ላይፍ ነው። ኢሞሽናል የሚያደርጋል አንዳንዴ ስቲልም ስላለ ማለት ነው። እና መጥፎ ጊዜ ነው ያሳለፍኩት። በዚህ አጋጣሚ ልጆችንም በጣም አንዳንዴ የጎዳኋቸው ይመስለኛል። ምክንያቱም አንዳንዴ ያደጉ ይመስልሻል የምትናገሪያቸው ነገር እና ትንሽ ሆነው ኃላፊነት መውሰዳቸው ራሱ ይሰማኛል። ከባድ ነው በጣም ስቲል ነገሩም እንዳለ ስለሆነ ነው ዴዶን ድዛር ልጆች ዴዶን ድዛር ቢሄድ ምክንያቱም ልጅ ነው። ልጆች እንደ ልጅ ነው ትሪት መደረግ የሚገባቸው። በጣም ከባድ ነው። ልጆች ዴዶን ድዛር ምን ለመናገር ዴዶን ድዛር ልጆች በጣም በእንክብካቤ ማድረግ መቻል አለባቸው። they miss something። እኔ አባታቸው ሆኜ ምናልባት እንደ አባትም እንደ እናትም ሆኜ ሊሆን ይችላል፣ ግን የእናትን እንትን ልተካ አልችልም፣ በጭራሽ ልተካ አልችልም። ያ የሆነበት ምክንያቱም የራሱ ትልቅ ቢግ ሪዝን ስላለው እንጂ እኔ መርጬው ምናምን አይደለም። በጣም ታፍ ላይፍ ነው ያሳለፍኩት እኔ። ምክንያቱም የመጀመሪያው ልጄ ገና ዋክም አያረግም ካርት ላይ ነበር እና ቤተክርስቲያን ልጄው ሲሄድ እንግዲህ ገና ኢቭን ዳይፐር ያልጣለ ልጅ ነው። ግን ማህበረሰቡ ስለሚያውቅ አሁን ለምሳሌ ቤተክርስቲያን ልጃቸው በሄድ አንዳንዱ እየተቀባበሉ የቤተክርስቲያን የሚመጡ ያው እናቶች እየተቀባበሉ እኔም መግቢያለሁ እኔ ዳይፐሩን ቀይሬዋለሁ ምናምን ይሉኝ ነበር እና አሁን 13 ኦልሞስት 13 ሊሆን 12 ዓመት ነው። ትልቁ 16 ዓመት ነው። በዚህ አጋጣሚ በጣም ይቅርታ የምላቸው ልጆቼን ብዙ ነገር የጎደላቸው መስሎ ይሰማኛል። ያው የእናት እንትን ልተካ አልችልም። ናቹራሊ እናት የምትሰጠው ኖሪሽመንትና አባት የሚሰጠው ኖሪሽመንት አንድ አይደለም። የኔ እንደ ወታደር ነው እድገታቸው። ምክንያቱም አድርጉ ወንድ ስለሆንኩኝ አድርጉ የምላቸውን ያደርጋሉ። the good thing በጣም ያዳምጡኛል፣ ከሚገባው በጣም አንደርስታንድ ያደርጉኛል። አሁን ራሱ ይዣቸው ስመጣ መጥተው ነበር እዚህ ለፊልሙ ምረቃ። በጣም ነው ደስ ያላቸው ከሚገባው በላይ አይ ካን ሴንስ ኢት። እና እናትነት እና አባትነት ራሱ የተለየ ነገር ቢኖረውም ልጆች እንደዛ አይነት ነገር የኔ ልጆች ባለሁበት ማንም እንዲያልፍ አልፈልግም።
አሁን ቅድም መጀመሪያ ላይ ጠየቅሽን ጥያቄ አለ። ይሄ ሲንግል ማዘር እና ሲንግል ፋዘር ብዙ ጊዜ ሲንግል ማዘር ናት ሪኮግናይዝ የምትደረገው። ሲንግል ፋዘር ማንም አስታውሰው። ብዙ ልጆች በሲንግል ፋዘር ሆነው ያደጉ ልጆች ሞልተዋል። ሲንግል ፋዘር ግን ልክ እንደ ምንድን ነው በደንብ ሪኮግናይዝ አልተደረገም። ለመናገር ከራሴ ጀምሮ እኔ የማስታውሰው ነገር አንዴ ስራ ልቀጠር ሄድኩና ልጆችን የሚይዝልኝ ስላጣሁ ሁለቱን ይዣቸው ሄድኩ። ስራ ኢንተርቪው ለማድረግ ማለት ነው። አልተቀጠርኩም። ወደ እነሱ በጣም ኢሞሽናል ሆንኩ። ይቅርታ። የግድ ነው፣ የልጅ ስሜት ነው፣ ሁሉም ያውቀዋል። እዚህ ዘመን ላይ ያው መቻቻል ቢቻል ጥሩ ነው ማለት የሆነ ሴንሲቲቭ ሆኗል ልበል ሰው አሁን ላይ ያለ ትዳር ሁኔታ ግን ምን ያህል ዋጋ እንደሚያስከፍል ነው። እሱ አወራው እንጂ ብዙ ያላወሩት አሉ። ብዙ ቦታ ይሄ ስቃይ ያለ ሰልፊሽ ሆነ መሰለኝ እንጂ ልጆች በመሀል እየተጎዱ ነው። ብዙ በቃ አሁን ይሰማዋል። ገብቶሻል? ሁላችንም ጋር ይሄ ስሜት ለልጅ ጉድ ያለው ምናምን ታልሽ አትረኪም። እንደ እናት እንደ ወላጅ ስትሆኛ አትረኪም። እንደ ወንድ ልጅ ደግሞ ሁሉም ኃላፊነት ቢኖርባቸውም የግድ ቢሆንም የእናት ይሻላል አባት ብቻ ከማሳደግ። ምክንያቱም ለእናት የተሰጣት ከእግዚአብሔር የተሰጣት የራሱ የሆነ ጸጋ አላት ልጅን ማኔጅ የምታደርግበት መንገድ የምታሳድግበት መንገድ እና ይሄ አንዱ ትምህርት ነው ብዬ አስባለሁ። መለያየቱ ሲንግል ማም እንደ ፋሽን እየሆነ ነው አሁን ላይ ሁላችንም ጋር። በእርግጥ ሰው ፈልጎ ያደርገው የታወቀ ነው፣ ፈልጎ ያደርገው ግን የሚችለው ድረስ በጸሎትም ራስንም በመነጋገር በመግባባት ያ ደረጃ ሳይደርስ እንዳለውም ባይፈጠር ጥሩ ነው። ከተፈጠረ በኋላ ደግሞ ለማስተካከል ቢሞከር ጥሩ ነው። ብዙ ህፃናቶች በዚህ መንገድ ያድጋሉና እግዚአብሔር እስቲ መቻቻያውን ይስጠን ነው የሚባለው። ዋናው ነገር አባታችሁ የሚችለውን ሁሉ አድርጎ ጥሩ ልጆች እንድትሆኑ አድርጎ አሳድጓችኋል። ለብዙ አባቶች ደግሞ ይሄ እውነት አንተ የአባቶች ቀን ላይ ነበር ማግኘት የነበረብኝ። በጣም ጠንካራ አባት ነህ። ስሜታዊ ሁላችንንም አድርጎናል። ለዚህ ጥንካሬ ፈጣሪ በልጆች ይካሰህ። በቃ ያሰብከው ቦታ ላይ ያድርሳቸውና በእነሱ ይካሰህ። በጣም ይወዳችኋል አባታችሁ። እናመሰግናለን በጣም ሁላችሁ እንግዶቻችን ስለነበራችሁ። በዛው ፊልማችሁን ጋብዙት፣ ከዚህ ስሜት እንውጣለን። በጣም ማመሰግነው ምንድነው አንደኛ ከዚህ በፊት ከጻፍኩበት ጊዜ ጀምሮ ሳፖርት ያደረጉኝ ወገኖችን ጓደኞችን በጣም አመሰግናለሁ። በተለይ ደግሞ እዛም አንዳንድ የልብ ጓደኛ አሉ፣ እንደውም እንዲሁም የማይጠፉ ሰዎች አሉ። ነው ሀሳቤን በደንብ የሚጋሩ። አንዳንዱ ፊልም የማይወድ ሰው ፊልም ኢንቴንሽን ሀሳቡን ስነግረው ራሱ ኧረ የምን ይሉሻል አይደለ? ግን ያንቺን የኔ ስሜቴን የተወጣሁበት በመጻፌና ይሄ ነገር እንደዚህ ሆኖ በመብጣቱ ነው። ሆነ ለመናገር ትልቅ እርካታ አለ። ምክንያቱም አንዳንዴ ሀሳብሽ ተቀብሮ ቢቀር ጥሩ አይደለም። እንደገና ደግሞ ሀሳብሽ እኔ ያወጣሁት ነገር ለሌላው ማስተማር ከቻለ ዋይናት እና ከመጀመሪያው ከውጥኑ ጀምሮ በቃ አይዞህ የሚሉኝ ሰዎች ነበሩ፣ ወዛ የነበሩ ልጆች እና በዚህ አጋጣሚ በጣም አመሰግናለሁ። ምክንያቱም ብዙ ስለሆኑ ስማቸውን ሊስተላ ለማድረግ ነው። በዛ ላይ ደግሞ ንጉስ የሚባል እዚህ ንጉስ መልቲሚዲያ ያለው በሱ ነው አሁን ምንትን እየታየ ያለው። እሱን በጣም ላመሰግነው። ምክንያቱም ምንም ያለምንም ወረቀት ያለምንም ሲግኒቸር ነው ከመጀመሪያ ጀምረን እኔ ብሩን ስልክ በእምነት ነው የሰራው። በጣም ነው የማመሰግነው። ሆነ ለመናገር በዚህ ዘመን የሚታመን ሰው አታገኝም እና በጣም አመሰግነዋለሁ። በነገራችን ላይ እድለኛ ነህ። በጣም ብዙ ታዋቂ ሰው ፊልሞች ላይ አንድ ወይ ሁለት ጣል ነው የሚደረገው። አንተ ጋር ብዙ ናቸው ያሉትና እድለኛ ነህ። ፊልሙን መጋበዝ ይቻላል፣ ማመስገንም እንደተለመደው ቤተሰቦቼ፣ ልጅ አርሴምዬ የኔ ቁም ነገረኛው እሷን እየተማመንኩ አድጋ ስራዎችን እየሰራሁ ነው። የኔ ወርቅ ልጅ ድግበይልኝ፣ ባለቤቴን፣ ወንድሞቼን ሁላችሁንም አመሰግናለሁ። እዚህ ፊልም ላይ እንግዲህ የነበርነው ክሯችን ደስ ብሎናል። ሁላችሁንም ወዳችኋለሁ፣ እናመሰግናለን። አባይ ቲቪ ደግሞ እንደዚህ ራኪያ አንቺ ጋር ቀርበን ፊልማችንን በደንብ ፕሮሞት እንድናደርግ በጣም ነው የምናመሰግነው። ፕሮሞት አድርገናል። ቴንኪዩ። እሺ፣ እናመሰግናለን። ቤት ጨምሪው። እኔ መጀመሪያ የማመሰግነው እግዚአብሔርን ነው። ከብዙ ጊዜያት በኋላ እዚህ ላይ ቁጭ እንድል ስላደረገኝ እግዚአብሔርን አመሰግናለሁ። ሌላ ቤተሰቦቼን አመሰግናለሁ። እህቶቼን፣ እዚህም ውጭም ያሉት እህቶቼ እግዚአብሔር ይስጥልኝ፣ ወዳቸዋለሁ። ሌላ ክሮቼን በጣም ማመስገን እፈልጋለሁ። ጎበዝ ልጆች ናቸው። ቅድም እንዳልኩሽ ነው ማለት ስለነሱ ጉብዝና እኔ ተናግሬ አልጨርስም። በእውነት በጣም ትናንሾች ልጆች ናቸው እንዳልኩሽ ነው።
በጣም እኔ ሲኒየራቸው ነኝ ማለት ያው በእድሜም በሙያም ነው ምልሽ እና በጣም ጎበዝ ልጆች ናቸው፣ አዳማጮች ናቸው። ስፔሻሊ አብነት አሰፋ ዳይሬክተራችን የእውነት ከልቤ በጣም ነው ማመሰግነው። እንደዚህ የምትወደድ ካራክተር ቀርጸ እንድወደድ ስላደረከኝ ስለመለስከኝ ወደ ፊልሙ እግዚአብሔር ይስጥልኝ። መጨረሻ ደግሞ ባሌ ሰለሞን በጣም አመሰግናለሁ። በጣም እንዳልኩሽ ሳፖርተሪ ነው በብዙ ነገር ያው አንድ ሙያ ውስጥ ነን ያለ ነው። ብዙ ነገሮችን ስክሪፕት ማይቼለት ነው፣ እሱም ስክሪፕት አይቶልኝ ነው፣ ብዙ አድቫይስ አድርጎኝ ነው። ኢቭን ከኔ አልፎ ዳይሬክት ከሚያደርጉት ከሚጽፉት ሰዎች ጋር እንደ ወንድም እንደ ታላቅ ወንድም አስተያየት ሰጥቶ ነው እና ኑርልኝ፣ እወድሃለሁ። አመሰግናለሁ። ራኪ አንቺንም አመሰግናለሁ። የተረፈው አመሰግናለሁ። ሁላችሁም ቤቴ አትጥፊ፣ በጣም ጎበዝ ተዋናይት ነሽ። አመሰግናለሁ። እኔ እንደዚህ መጥፋትሽንም አልተሰማኝም፣ ምክንያቱም ስራዎችሽን አጫጭር ደግሞ ተከታታይ ስራዎች ምናምን አይቻለሁ በመሀልም። ስለዚህ እሱ ይመስለኛል። ሁላችሁንም ከልብ አመሰግናለሁ። ሲኒማ ቤት በመላው ሲኒማ ቤት እየታየ ነው። ስለዚህ ሌሎችም የክልል ከተሞች ላይ ለመምጣት ከሀገር ውጭም ደግሞ ለማሳየት እቅዳላቸው እየገባን እንላቸው ነው እገባለሁ። ክረምትን ጊዜ ነው የምትሉ ክረምት እንግዲህ እኛ ስናስታውስ ድሮ ፊልም ነው የሚታየው። ስለዚህ አሁን በጣም ባለሙያዎቻችን ትልልቅ ፊልሞች ይዘው እየመጡ ነው። እጅግ የሚገራርሙ ስራዎች እየተሰሩ ነው። የፊልም ኢንዱስትሪ አልቀዘቀዘም አለን እያልን ነውና እጅግ አንጋፋ አርቲስቶች ብቃት ያላቸው የምትወዳቸው ትልልቅ ስራዎችን ይዘው እየመጡ ነው። ሲኒማ ቤታችን በሚያምር ሁኔታ ተሰርቶ ቀርቦላችኋልና ክረምትን ምን እንይ ለምትሉ አንዱም የኛ አንተነህ ፊልም አለና እየገባችሁ ይውልን እንላለን። ረዳት በዚህ አጋጣሚ ረዳት ዳይሬክተሩ አብነት ጋር የሚሰራው ልጅ ቢኒያም ላመሰግነው እወዳለሁ። በጣም የዋህ ልጅ፣ ጥሩ ልጅ፣ አንቺንም ደውሎ ያገናኘን እሱ ነው እና በጣም አመሰግናለሁ በዚህ አጋጣሚ። ሁላችሁንም እናንተም እንግዶቼ ስለነበራችሁ ደስ ብሎኛል። አመሰግናለሁ። ሰከላ ይቀጥላል። ዋናው ዓላማና መልእክት ቤተሰብን ብዙ መልእክቶች አሉት። ጓደኝነትን፣ ጤና ጉዳይ ተነስቶበታል። በአንተነህ ፊልም እየገባችሁ ክረምቱን ተከታተሉ ተብላችኋል። አመሰግናለሁ። ሰከላ ይቀጥላል። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመዝገቡ። አባይ ቲቪ የኢትዮጵያ ምርጥ